ባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ለአፈሳ ትሄዳለህ ብለውት አልሄድም ደደር ወረዳ ውስጥ ወጪ ይቀበሌ ነው አልሄድም በማለት ደብድበው ገደሉታል ሚኒሻዎቹ ደብድበው ገደሉት በትናንትናው ዕለት በየት ምስራቅ ሐረርጌ ዞን ደደር ወረዳ ወጪ ይቀበሌ ለአፈሳ ትሄዳለህ አልሄድም በሚል ንትርክ አልሄድም ሲላቸው ቅጥቅጥ አድርገው ታዳጊውን ወጣት ገለውታል በትናንትናው ዕለት ወላጆች ቤተሰቦች ቤተዘመዶች እያለቀሱ ናቸው ያ ብቻ አይደለም ይሄ ሸገር ሲቲ ጠቅላላ ወረዳዎች ዳርዳሩ አዲስ አበባ ባሉት በመደዳ መንቀሳቀስ ሰው አልቻለም በሺዎች የሚቆጠሩ ናቸው የታፈሱት ይላል መሰረት ሚዲያ ትናንት ባጠናቀረው ዘገባ ላይ በጣም አፈሳው ምን ያህል ኦሮሚያ ክልል እንደከፋ ነው የሚያሳየው በተለይ በፋሪ በኬንተሪ በሰበታ በአለም ገና በሁለት አካባቢዎች ሚኒሻዎች በየሰፈሩና በየመንገዱ በመደበቅ ወጣቶችን በማፈስ ላይ ይገኛሉ የአካባቢው ነዋሪዎች እንዳሉት ምንም አይነት ወጣት መንቀሳቀስ ቀርቶ ሱቅ እንኳን ወጥቶ ዕቃ መግዛት ከባድ ሆኗል ብለዋል በተለይ በሁለት እንኳን አካባቢ ብቻ ብዙ ሺህ ወጣቶች ታፍሰው ሐረር ዳቦ አካባቢ በሚገኘው የወጣት ማዕከል ውስጥ ታጉረዋል በኦሮሚያ ክልል በተለይ እንዳልከው አሁን ይድረቃቸው የዚህ አፈሳ ጦርነት ካገረሸ በኋላ ደግሞ እንደገና የሰሜኑ ጦርነት ካገረሸ በኋላ ትግራይ ከፍተኛ አፈሳ እየተካሄደ ነው የሚገኘውና እኔ የሚገርመኝ ይሄ አይደለም ይድነቃቸው አፈሳን ደጋግሜ እንደምለው ማንንም ቢያካሂደው እንቃወማለን በግዳጅ አፈሳ የሚደረግ ነገር እዚህም እዚያም ከፍተኛ ተቃውሞ የሚያስነሳ የጦረኞች የአምባገነኖች መገለጫ ነው ጦርነትን እስካልደገፍክ ድረስ ያደግፍምና አይተህ ከሆነ የሆነ የትግራይ እናቶች 3-4 ሰላማዊ ሰልፍ ከወጡ ወይ አፈሳ ተደረገ ከተባለ በሚዲያ ላይ የሚጮሁ የብልጽግና ካድሬዎች አሉ ብዙ ጊዜ አይተህ ከሆነ በትግራይ አፈሳ ይላሉና ሰው ተደብድቦ ተገደለ እንደምታዩት አፈሳ ታዳጊ ወጣት እንደሰማችሁት መሰረት ሚዲያ ዘገባ ከአንድ ከተማ በሺዎች ተቆጥረዋል ወጣቶች ሱቅ መላክ አቁመናል አሉ ልጆች እናቶች በኦሮሚያ ወጣት አፈሳ እንደ ጉድ እየታፈሰ ነው ለምንድን ነው ይሄኛውን አፈሳ ማትዘግቡት ብልጽግና ሲያፍስ ነው ጽድቅ ነው ወይ ብለን ለመጠየቅ እንገደዳለን መልካም ትክክል ለደረ እንግዲህ መንግስት አፈቀላጤዎች ሆኑ በተለይ ከዋት ጋራ በተገናኘ ካፈሳ ጋራ እጅግ በጣም መረጃውን ሲያሰራጩት ነበር አንተ እንዳልከው ከላይ እስከታች ያሉት መመሪያ እንደተላለፈላቸው በሚያመላክት መልኩ ድብና አርጎ አፈሳም የትግራይ ወጣት አለቀለት ይው በግዳጅ የሽሽት እንዲ ወዲያ ገጠመው ያሉ ሲነግሩን ነበር አሁን እንዲ በኦሮሚያ በተለያዩ አካባቢዎች ላይ ያገዛው ስርዓት እንዲ አይነቱ አፈሳ ሲያደርግ ደግሞ ባላየ ባልሰማ ዝም ብሏል እንግዲህ ደብል ስታንዳርድ ነው ለዚህም እኮ ነው የምንለው ቅድም አንተ ጥሩ ያስተላለፍከው መልእክት አለ የግዳጅ አፈሳ እንዲሁም ጦርነትን በየትኛው መልኩ እናበረታታ አይደለም ይሄንንም በኩል ምናውግዘው ነው የሚሆነው ስለዚህ የነዚህ ድረሱልን የሚሉት ድምጽ እየሆነን ያለ ነው እድሜያችን አልደረሰም አንዋጋም ይያሉ ያሉ ወጣቶችን ባካችሁ አታዋጓቸው ጦርነት ይብቃቸው እያለን ያለ ነው ወደ ሌላ መረጃችን እናምራ ደሬ አብይ አህመድ ከሰሞኑ እንግዲህ አማራ ክልል ላይ በእጅጉ እግር አብዝቷል በመገናኛ ብዙሃን በአሜኮ በኩል እየቀረበ እመኑኝ እያለ መረጃዎችን ያስተላልፋል አሁን ደግሞ የአውሮፕላን ምረቃ እንደዚህ እያለ አማራ ክልሉ ውሎ አዳሩን አድርጓል እዛው ሄዶ ግን አንድ ደግሞ የመጨረሻ እውነት አለና እውነቱን ስሙ ሲል ያደረገው ንግግር አለ ንግግሩን እንስማና አደረ ይመስላል እሺ ጋሽ ዝናቡን እንስማቸው እሺ ጋሽ ዝናቡ ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቀበት ዘመን እንደዚህ እንደዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም።
ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። አላመነው ግስራስ ስለኔ ነው ቢያወራው እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። እንግዲህ ይድነቄ እንደሰማው ነው። አብይ በጣም የሚገርም ሰው ነው። አንድ ዘዴ አለ። ድምጼ ይሰማል አይደለ? በደንብ ይሰማል። አዎ፣ አንድ ዘዴ አለ ይድነቃቸው። ምን አይነት ዘዴ አለ መሰለህ? ሌሎችም በማንኳሰስ ራስን የማሳደግ ዘዴ አለ። የክፎች የሽሩዶች በኢንፌሪዮሪቲ ኮምፕሌክስ የሚሰቃዩ ሰዎች ሁሌ የራሳቸውን ከፍ ለማድረግ የሚጨርጉት ምን በማድረግ ይሆናል? ታላላቆችን በማሳነስ ነው። ሁሌ ይህን ነው የሚያደርጉት። እና አብይ አህመድ የመጀመሪያው ትልቁ ስህተት በዚህ ንግግር ላይ ባለፉት 30-40 ምናምን ዓመታት አለ ራሱ ኢህአዴግ የነበረበት ዓመታት ነው። ያ ባህር ዳርን በዚህ ደረጃ ራሷን በራሷ ስታስተዳድር በታሪክ ታይቶም ተሰምቶም አይታወቅም ማለትና በቃ ጎመደው። እኔ አሁን ወደ አማራ ክልል የሚባል ነገር በደርግ ጊዜ ስላልነበረ ራቅ ብዬ አላነጻጽርም። አማራ ክልልና ባህር ዳር ነው እሱ ያለው። ከኢህአዴግ ወዲህ ያለ ነገር ነው። ከኢህአዴግ ጋር ራሱ እንዳነጻጽረው አብይ እናነጻጽረው ይድነቃቸው ከሌላው ጋር ሩቅ አልሄድም። በኢህአዴግ ጊዜ በመለስ ዜናዊ ጊዜ አማራ ክልል የነበሩትን አመራሮች ተመልከት። ክፉ ናቸው ደግ ናቸው እያልኩ አይደለም፣ ግን የመወሰን አቅማቸውን ለማየት ከሚል አኳያ ነውና አመራሮቹ የነበሩት አይተህ ከሆነ በአዴን ንጹህ ነው ሀያል ነው ምናምን እያልኩ አይደለም። እነ ገነት ዘውዴ እነ በረከት ስምኦን እነ ምናምን ነበሩ። ያስተዳደሩት ርዕሰ መስተዳድሮች ደግሞ አዲሱ ለገሰ ርዕሰ መስተዳድር ነበረ። ቀጥሎ ዮሴፍ ረታ ነበር የሆነው ከአዲሱ ለገሰ የተረከበው ሶስተኛው ላይ የሚታየው። ቀጥሎ ደግሞ ከአዲሱ ጎን ያለው አያሌው ጎበዜ ነበር የነበረው። ገዱ እንኳ ያው በዛ በኢህአዴግ መጨረሻ በብልጽግና መግቢያ በብሉይ ኪዳን መጨረሻ በአዲስ ኪዳን መግቢያ ላይ የነበረ ነው ገዱ። ሁለቱም ጋር የተጫወተ ነው። ይሄንን ተመልከት። እነዚህ ርዕሰ መስተዳድሮች ስለ አቅማቸው ስለምናቸው እያወራሁ አይደሉም። የአማራ ክልል በ27 ዓመታት ነው። ዓመቱ እንድትይዝልኝ ነው። በ27 ዓመታት ማለት 27ን ለአራት እንኳን እናካፍለው ብንል ቢያንስ በየ6 ዓመቱ በየ6 ዓመት ተኩሉ አንድ ርዕሰ ብሔር አስተዳድሮታል ማለት ነው። በቂ ጊዜ ነው ለመፈራረቃቸው ማለት ነው። አብይ አህመድ ወደ ስልጣን በመጣ አሁን 2 ዓመት ነው እንጂ በ5 ዓመት ውስጥ የተፈራረቁትን ተመልከት። በ5 አሁን 7 ዓመቱ ነው፣ ግን እነዚህ በ5 ዓመት ነው። ገዱ የጀመረው ነው። ገዱ ስጋት ሲፈጥሮብኛል ሲል አምባቸውን በስንት መከራ አምባቸው ርዕሰ መስተዳድር እንደሆነ ታውቃለህ። አንዴ ፕሬዚዳንቱን ሲሉት፣ አንዴ ምን ሲሉት ፈርተውት አምባቸውን፣ ከዛም አስወገዱት። ከአምባቸው ቀጥሎ ተመስገን ጥሩነህ አብረው ተብረዋል፣ ብዙ ነገር አድርገዋል። ግን እሱም ትንሽ እንትን አለ። ስለዚህ ተመስገን አጠገቢ አድርጌ ምክትል አድርጌ እዚህ ጋር ደህንነት ባረገው ነው የሚሻለው። አገኘሁ ተሻገር እንደ ቴድሮስ ወልቃይትን ከወሰዱት ሽጉጥ ነው የምጠጣው ብሎ አረቂ ሲጠጣ የተገኘው ማለት ነው። አገኘሁ ተሻገር ቀጠለ። እሱንም ወሰዱና የታረጉት እዛ ፌዴሬሽን ምክር ቤት አጠገቡ አስቀመጠው። ከዛ ይልቃል ጌትነት ሄደ። ከዛ ያቺ አረጋ መጣች። በ5 ዓመት የተፈራረቀውን ተመልከት። ያለ እረፍት አብይ የሚዋሸው ማለት ነው። ከኢህአዴግ ጋር እንኳ ሲነጻጸር ከ27 ዓመቱ ላይ የአብይን ውሸት እንድንመለከት ብዬ ነው። እረፍት ሳያገኙ ግማሹ በመገደል ግማሹ በሹመት ገደል እያሉ የሄዱበት የአማራ ክልል ነው። ይድነቃቸው የሚገርምህ ግን ይሄ አይደለም። እነዚህ ርዕሰ መስተዳድሮች ሲፈራረቁ አብይ በመጣ ጊዜ በአንጻራዊ የተሻለ ጠንካራ ክልል የሚባለው አማራ ነበር። በመጣበት ጊዜ ወዲያው ክልሉ ወደ ብጥብጥ ወደ ምናምን፣ ከዛ በላይ እየታመሰ የነበረው በአመፅ ኦሮሚያ ክልል ነበር ካስታወስክ።
የቄሮች አመፅ ጋር ተያይዞ ምናምን ከዛ በወለጋ ታስታውሳለህ በሻሸመኔ በአርሲ በማያቋርጥ ማፈናቀልና ግድያ እየታመሰ ያለው ማን ነው? ኦሮሚያ ክልል ነው። ኦሮሚያ ክልል ለማን ወደ ከርዕሰ መስተዳድር ወደ መከላከያ መጣና ማን አስቀምጠው? ሽመልስ አብዲሳ። እነዚህ ሁሉ ሲፈራረቁ ሽመልስ አብዲሳ ስቆያየ ነው ክልሉን ያመሰው ኦሮሚያ ክልልን ያመሰው ርዕሰ መስተዳድር ሽመልስ አብዲሳ ያለማቋረጥ የአማራ ተወላጆችን ያፈናቀለው ያስገደለው ኦርቶዶክሳውያንን ያለማቋረጥ የናጠው ሰላም ጥፋ ያደረገው በከዛ ላይ ደግሞ የትጥቅ ትግል አለ። ርዕሰ መስተዳድር የሚለወጠው በብቃት ማነስ ከሆነ ክልልን ባለማስተዳደር ከሆነ ሽመልስ አብዲሳ ገና በጧቱ ነበር መባረር ያለበት። ተመልከት። እነዚህ ሁሉ አንዱ በሞት አንዱ በተለያየ ነገር እነገዱ ሁሉ ተፈርተው ወደዛ ሲሄዱ ገዱን ለምን እንደወሰደው አውቃለሁ። የገዱ መዋቅር በጣም ጠንካራ ነበር። በአማራ ክልል ውስጥ ርዕሰ መስተዳድር እንደነበረ ጠንካራ ሰው ነበር ገዱ። አልፈለገውም አብይ። እነዚህ ሁሉ ሲያረግ ሽመልስ አብዲሳ ጋር ሆነው እየሳቁ እያዩ ነው። እንግዲህ ይሄ ሰውዬ ነው ትናንትና ሄዶ በህይወት ባለፉት 30 ዓመታት እንደ አማራ ክልል በተለይም እንደ ባህር ዳር ራሱን በራሱ ያስተዳደረ አይቻላቅም። ዲሞክራሲ በሽበሽ ነፃነት በሽበሽ ሆኖላችሁ ራሳችሁን በራሳችሁ አስተዳደራችሁ እያለ እንዳሻንጉሊት እየቀያየረ እንዳሻንጉሊት አንዱን ይሄ ይሻላል እያለ እየቀለደ በዚህ ደረጃ ላይ እየደረሰው